ተመልሶ ከቤተሰቡ ጋር በከፍተኛ ደስታ እየተመገበ እየተሳሳቀ እና ሰሞኑን ምን አይነት ሁኔታ ውስጥ እንዳሳለፉ እየጠየቃቸው ነበረ። ሁሉም ልጆች እንግዲህ የየራሳቸውን ብሶት እያነሱ አባታቸው ሄዶ ሳለ ምን እንዳሳለፉ ምን እንደገጠማቸው እየተናዘዙ ነው የሚገኙት። ውሃ እናቷ እንዴት እንግዲህ በግፍ እንደደበደበቻት ለአባቷ ለማስረዳት እየሞከረች ነበረ እና ምን አድርገሽ ነው በማለት ሲጠይቃት ለመናገር ብዙ ድፍረት አላገኘችም ነበረ። ኤቢ ግን አንድ የአደንዛዥ እጽ መርፌ ከትምህርት ቤት በቦርሳዋ ይዛ በመምጣቷ ነው የተመታችው ብላ ስትናገር አቶ ደረጀ ሰማይ ይሁን ምድር ያለው እንግዲህ አልታወቀውም ነበረ። ተስፈንጥሮ ወደ ውሃ ሲሄድ ነበረ ውሃ ሩጣ ያመለጠችው ማለት ነው። ከዛም በኋላ ወይዘሮ ማርታ ልታረጋጋው ሞክራለች። ምንም አልተወጋችም፣ ምንም የሆነችው ነገር የለም። እንግዲህ ከምጥን እናት ጋርም አውርተንበታል፣ ተነጋግረንበታል። ትምህርት ቤት መቀየር ነው የመጨረሻ አማራጩ በማለት ልታረጋጋው ችላለች። በበኩሏ ኤቢ ደግሞ እኔም የሆንኩት ነገር አለ እኔም ልሰማ ስትል ወይዘሮ ማርታ በትራስ በመምታት አቋርጣታለች። እና አቶ ደረጀ አንድ ትልቅ ነገር ሊነገረው እንደሆነ እየጠበቀ ነበረ። ወደ መኝታ ቤት ከገቡም በኋላ እንግዲህ ወይዘሮ ማርታን ለመጠየቅ ሙከራ አድርጓል። ኤቢ ምን ልትነግረኝ ነበረ ሲላት ዝም ብላ ነው ኤቢን ታውቃት የለ በማለት ነገሩን አድበስብሳ ለማለፍ ብትሞክርም ኤቢ መኝታ ቤት ድረስ ተከትላ በመምጣት ዛሬ ሳልናገር አላድርም በማለት ዳጣና ናታን ሲሳሳሙ እጅ ከፍንጅሻቸው ቪዲዮ ቀርጫቸው ስልኬን በመስረቅ ሙሉ በሙሉ ስልኬ ላይ ያለውን ፋይል አጥፍተውብኝ ትምህርቴንም እንዳልከታተል እንቅፋት ሆነውብኛል። ሁለቱ እየባለጉ ነው። አንተ ውጭ መሄድህን እንደ ጥሩ አጋጣሚ በመጠቀም ቤቱን መዳሪያ አድርገው ሰንብተዋል በማለት እንግዲህ ለአቶ ደረጀ የሆነ ያልሆነውን ነገር ጨማምራ ነበር እየነገረችው። አቶ ደረጀ በድንጋጤ ነው ፍጥጥ ብሎ የቀረው። እውነት ነው ወይ ያለ ነበረ ለወይዘሮ ማርታ እና አላቅም ምን ያላየውም እሷ ናት ያለችው፣ እሷን ጠይቃት በማለት ኤቢን አጋፍጣታለች ማለት ነው። በመጨረሻም እንድትወጣ ታዛ ወጥታለች። ወይዘሮ ማርታና አቶ ደረጀ እንግዲህ እንቅልፋቸውን ትተው ስለ ልጆቻቸው ጉዳይ እየተመካከሩ ነው የሚገኙት። እና ኤቤን ይህን ያክል ያናደዳት የዳጣ ጉዳይ ነው። ዳጣና ናታን ደግሞ ሁኔታቸው አላማረኝም፣ ሲተያዩ ይተፋፈራሉ። ዳጣም ተርበተበታለች። ስለዚህ እኔ ከዚህ ቤት እንድትወጣና ቤት ተከራይተንላት እንድትቀምጥ ወስኛለሁ። ከአንድ ልጅ ምንም ቢሆን የሚበልጥብኝ ነገር የለም በማለት አቶ ደረጀ ደግሞ የዳጣ መውጣት አላስደሰታቸውም። በምትኩ ኤቢን ወደ ውጭ ሀገር ብንልካትስ በማለት አማራጭ አቅርቦ ነበረ። ለዳጣ ሲባል እንዴት ነው ኤቢ ወደ ውጭ ሀገር የምትሄደው? እና እኔ እሷን አጥቼ ሰው አልሆንም። ስለዚህ ልጄ ምንም ክፉ ብትሆን አጠገቤ እንድትሆንልኝ ይፈልጋለሁ፣ እናት ነኝ በማለት ለኤቢ አግዛለች ማለት ነው። አቶ ደረጀ ምንም አማራጭ ስለሌለው እሺ ብሎ ሁኔታውን አምኖ ተቀብሏል። ዳጣም እንግዲህ ከፍተኛ ፍራቻ ውስጥ ነው ያለችው። ከብዙ የብቸኝነት ዘመን በኋላ ነው እና ወላጆቿን እያገኘችው እና በደስታ ነበረ እንግዲህ አቶ ደረጀ ቤት እየኖረች ያለችው። አንዳንድ ሁኔታዎች ባይመቿትም የጭቅጭቅ ከአቅሟ በላይ ቢሆንም በተለይ ለውሃና ለሰላም ከፍተኛ ፍቅር ስላላት ደስ ብሏታል። እናም እንግዲህ ናታንም ከፍተኛ ግራ መጋባት ውስጥ ነው እየገባው። በመጨረሻ ግን አቶ ደረጀ እዚህ ቤት እንደምትወጣና በዚህ አቅራቢያ ሰፈራቸው አካባቢ ተከራይቶላት የምትፈልገውን ነገር እንደሚያሟላና እንደሚጠይቃት እየነገራት አትክልት ውሃ እያጠጣ ነበረ። እሷም ችግር የለውም ያለችው ቆይታ መጨረሻ ላይ ግን ስሜቷን መቆጣጠር ስላቃታት እኔ የብርና የቤት ኪራይ ችግር አይደለም ያለብኝ የአባትነት ችግር ነው እንጂ አባዬ እኔ አንተን ነው የምፈልገው በዚህ ሰዓት በማለት በከፍተኛ ቁጣ ነው እየተናገረችው። እሱም እሺ ሁኔታዎችን አስተካክላለሁ ብሎ እዚህ ቤት የምትቆይበትን ሁኔታ እንደሚያመቻች ቃል ገብቶላታል ማለት ነው። በመጨረሻም ግን እንግዲህ ወደ መኝታ ቤቱ ከገባ በኋላ እንቅልፍ ሊወስደው አልቻለም። ወይዘሮ ማርታ በአንድ በኩል ትውጣ ብላ ወጥራ ይዘዋለች። ዳጣ ደግሞ የተናገረችው ነገር በጆሮ ያቃጨለበት ነውና
ምግብም አልበላም ውሃም ባልጠጣም እንቅልፍም አልተኛም እና ይሄንን መጨናነቁን ያየችው ወይዘሮ ማርታ በዳጣ ጉዳይ ነው እያሰብክ ያለው፣ ስለዚህ ይህን ያክል ልትጨናነቅ አይገባም፣ ግን ከኤቢ በይበልጥ የዳጣ ጉዳይ የሚያሳስብህ ምን የተለየ ነገር ስላለ ነው እና የአባቷን ስልክ ትሰጠኛለህ፣ ይችን አንድ ፍሬ ልጅ ከቤት ወጣ እንዴት ናት ብሎ ጠይቆ አያውቅም። ስለዚህ ስልክ ቁጥሯን ትሰጠኝና እኔ ደውዬ አናግረዋለሁ ብላ ልቡን ቀጥ አድርገዋለች። ምን ማለትሽ ነው ቢላትም በቃ ማናገር አለብኝ ብላ አቶ ደረጀን ፍጥርቅ አርጋ ይዘዋለች ማለት ነው። አቶ ደረጀ ምን ማለት እንዳለበት አላወቀም። ግን ይህን ያክል ከምትጨናነቅ በቃ ትቀመጥ፣ እንደሆኑ ይሁኑ፣ እዚሁ እየተባሉ ይቀመጡ ብላ ፈቅዳለታለች። ግን በመጨረሻም ግዴታ አባቷን ማናገር አለብኝ ስላለች የዳጣ መውጣት ግድ መሆኑ አይቀርም። ምክንያቱም የዳጣ አባት ከየትም ሊመጣ አይችልም፣ እዛው ቤት ውስጥ ነው እና ያለው። የትኛውን አባት ልታናገር ትችላለች? ዳጣና ናታን ፍቅራቸው እጅግ በጣም እየደራ ነው የሄደው። ተያይዘው ወክ ያደርጋሉ እና ስለ ቤተሰቦቿ እያንዳንዱ ነገር እንድትነግረው እየገፋፋት ነበረ። እሷ ግን ስለ እናቴ ለወደፊቱ ነው የምነግርህ፣ አሁን ግን ስለ አባቴ ብቻ ነው የምነግርህ በማለት የአቶ ደረጀን ፎቶ አሳይተዋለች። እና አታሹፊ ቀልድሽ አይጠገብም እያላት ነበረ። አቶ ደረጀን አባቴ የማይሆንበት ምንም ምክንያት አለ እና እሱ ነው አባቴ ብትለውም እሱ ያው እያፌዘችና እየቀለደች ስለመሰለው ከቆብም አልቆጠረውም እና ቀልድሽ አይጠገብም እያለ እንደ ቀላል ነገር ነው እያለፈው። ቤተሰቦችሽን ማወቅ እፈልጋለሁ፣ የኔንም ቤተሰቦች አስተዋውቅሻለሁ ብሏታል። እሷም አባቴ በቀላሉ እኔን አይሰጥም እና ጥሎሽ አዘጋጅ እያለች እያሾፈችበት ነው የምትገኘው። እንግዲህ ፍቅራቸው ስሬስ እየሆነ ነው የሄዱበት ርቀት እና ውስጥ ለውስጥ እጅግ በጣም ልብ ለልብ ነው እየተፋቀሩት እና ግን በዚህ መካከል ደግሞ የቤተሰቦቻቸው የወይዘሮ ማርታና የኤቢ እንቅፋትነት ፍቅራቸውን እስከምን ደረጃ እንደሚወስደው አይታወቅም። ውሃና ምጥን በአቶ ደረጀ ምክር ተለግሷቸዋል እና ምጥን ደግሞ ስለ ወላጆቿ አቶ ደረጀ ጠይቋት ነበረ። አባትሽ ምን ሲያደርግ ያናድድሻል በማለት አባቴ ስልክ እየጎረጎረ ጊዜ አይሰጠኝም እና እሱ እጅግ በጣም ያናድደኛል፣ ሳወራውም አይመልስልኝም በማለት እንግዲህ ከአባቷ በቂ ጊዜ አለማግኘቷን ለአቶ ደረጀ እየነገረች ነበረ። አቶ ደረጀም ለልጆቹ እንግዲህ ህጻናት ናቸው እና ደግሞ ሁለቱም ከፍተኛ የመብሰል ችግር ስላለባቸው ማለት ነው ታላላቆቻቸውን መስማት እንዳለባቸው፣ ትምህርታቸውንም ወጥረው መማር እንዳለባቸው፣ መጽሐፍ ማንበብ ጥሩ እንደሆነ አስተዋይ እንደሚያደርግ ስለ መጽሐፍ ጥቅም ካስረዳቸው በኋላ እንዲጫወቱ ትቷቸው ወደ ቤት ገብቷል ማለት ነው። ምጥን አቶ ደረጀ የኔ አባት በሆነ ብላ ተመኝታ ነበረ። እናም ውሃም ምንም ችግር የለውም ያንቺም አባት ይሆናል በማለት ቀለል አድርጋ መልሳላታለች። በእርግጥ አቶ ደረጀ እጅግ በጣም የሚወደድ አባት ነው፣ ለልጆቹ ፍቅር ያለው በቂ ጊዜ የሚሰጥና የሚረዳ የሚያዳምጥ አባት ነው። በሌላ በኩል ሰላም ናታንን ስለ ዳጣና ስለ ናታን ፍቅር እንግዲህ የደረሱበትን ደረጃ እያጣራች ነው የምትገኘው እና ናታን ዳጣ ስለወደደችው እጅግ በጣም ደስ ብሎታል። ሰላምም አየክ ይሄን ሁሉ ነገር እያደረግኩት እኔ ነኝና መጨረሻ ላይ ውለታዬን አትርሳ እና ግዴታ ወረታዬን መክፈል አለብህ፣ ምክንያቱም እችን ከመሰለች ልጅ ጋር አጣበስኩ እያለች ጉሯን እየነፋችበት ነው የምትገኘው። ናታን በፍቅራቸው እጅግ በጣም ደስተኛ ቢሆንም በሌላ በኩል ደግሞ ቤት ውስጥ እንዲታወቅበት አልፈለገም። አንድ በቃ ዳጣን አፍቅሬያታለሁ ብሎ ፍርጥ አድርጎ መናገሩ ከፍተኛ ሀፍረት መስሎ ነው እየተሰማው። በዛ ላይ የኤቢ ንዴት አለ። ኤቢ በየደቂቃው ዳጣን ባገኘቻት ቁጥር ከዚህ ቤት ነገ ቁርስ ሰዓት ላይ ነው የምትባረሪው፣ እናም እቃሽን ሰብስቢ እያለች ማስጠንቀቂያ እየሰጠቻት ነው የምትገኘው። ዳጣ ደግሞ ከዚህ ቤት ቦታ አልናፍቅሽም ወይ በማለት ኤቢን ለማባበል እየሞከረች ነበረ። ወርቅ ሰረቀች ብለሽ የደበቅሽውን እሱንም ደበቅኩልሽ፣ ከቤትም ስትባረሪ አብሬሽ ወጣሁኝ እና ላንቺ እጅግ በጣም ብዙ ነገር ሆኛለሁ፣ እወድሻለሁ እና አንድም ነገር ትዝ አይልሽም በማለት እንግዲህ ለማሳዘን እየሞከረች ነበረ። ኤቢ ግን ወይ ፈንክች ብላለች። አንዳችን ነገር ካንቺ ትዝ የሚለኝና
የማስታውሰውን ነገር የለም። ዞሮ ዞሮ ነገ በጠዋት ከዚህ ቤት እንደምትወጪ ነው የምነግርሽ በማለት ዳጣን እንግዲህ ቅድሚያ እያስፈራራቻት ነው የምትገኘው። አቶ ደረጀን ለምኝልኝ እንዳያባረረኝ ብትላትም እኔ እንድትወጪ ስለምፈልግ ምንም ልለምንልሽ አልችልም ብላታለሽ ማለት ነው። በስተመጨረሻም ዳጣ ገራማን ብላ እንግዲህ መኝታ ክፍሏ ገብታ በተኛችበት በሌሊት ኤቢ ቀስ ብላ መኝታ ቤቷን ድምጽ ሳታሰማ በመክፈት የዳጣ ክፍል ተከስታለች። መብራትም አላበራችም። ምን ልታደርጋት እንደሆነ እንግዲህ የሆነ ሴራ እያሰበች ነው የሚመስለው። በቀጣይ ክፍል አብረን የምንመለከት ነው የሚሆነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። የዛሬው ዳጣ ክፍል 44 የተከታተላችሁትን ይመስል ነበረ። ሰላም ቆዩልኝ።